ቬኔሲያ ደራሲ ዳንኤል ክብረት ቬኔሲያ ቤታቸው ውስጥ በጸሎት ላይ ያሉ ነበር የፊት በራቸው በኃይልና በችኮላ ተንኳኳው። ለጥቂት ጊዜ ዝም ብለው አዳመጡ። ገጭ 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 በፍጥነት እኒያ የሮማ ወታደሮች ናቸው ብለው ነበር የገመቱት። ሕዝበ ሮማ የቆስጠንጢኖስን መንግስት በመደገፍ ክርስቲያኖች በምዕራባዊ ሮማ ገዢዎች መሳደድ ጀምረዋል። ካታኮምቦች ከምድር በሚሸሹ ክርስቲያኖች እየተጥለቀለቁ ነው። ገጭ 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 አባ ክፈቱልኝ አባ የሴት ድምጽ ነበር። ከፊተኛው ይልቅ የአሁኑ ድምጽ አስደነገጣቸው። ምንናት በዚህ ሰዓት መሽቷል እኮ ከእንዱ 6 ሰዓት። አባ እኔ ነኝ አባ። ልጅቷ እየተርበተበተችና በሰረቅታ ድምጽ ነበር የምትጣራው። አማተቡና በሩን ከፍተው ቆሙ። አባ ማንሽ አሉ ቀስ ብለው። የሮማ ጨረቃ አካባቢውን ጤፍ በሚያስለቅም ብርሃኗ አድምቀዋለች። ቀስ በቀስ ቤቱንም በብርሃኗ ሞላችው። አባ እኔ ነኝ ቬኔሲያ። አባም ሰላም ቅድስት ራሳቸውን ያዙ። ምን ሆንሽ ልጄ? በሩን መልሰው ዘጉና እጆቻቸውን ደረታቸው ላይ ለጠፉባቸው። አመለጥኳቸው አባ። ጫን ትተነፍሳለች። አባም እንዴ እነማን ልጄ? አባ በመደነቅ ፊቷን ተመለከቷት። ለቬነስ መስፍን ሊሸጡኝ። አልጨረሰችውም። እንባዋ ቀደማት። እጇን ይዘው ወደ ጸሎት ቦታቸው ወሰዷት። ቬኔሲያ የመክሲሚያኖስ ተወዳጅ ልጅ፣ ብቸኛ ቀዳሚ ተከታይ የሌላት፣ በቁንጅናዋ ተወዳዳሪ ስላልተገኘላት ነበር የዜውስ ካህን ቬኔሲያ ብለው የሰየሟት። ጸጉሯ ትከሻዋ ላይ ሲያዩት የተኛ ዘንዶ ይመስላል። ከሁሉም በላይ የሮማን ጀግኖች ልብ የሚፈታተነው ደግሞ እንደ አጥቢያ ኮከብ የሚያበራው አይኗ ነበር። ንጉሥ መክሲሚያኖስ ልጅ የሌልታዎች ልዕልት ናት እያለ ለመኳንንቱ ሳይናገር ውሎ አያድርም። ከግቢ አትወጣም። ብትወጣም እንኳን በደንገጥሮቿ ተከባ ባህር በተሸፈነ ሰረገላ ውስጥ ሆና ነው። የሮማ ጀግኖች እውነተኛዋ የፍቅር አምላክ ቬነስ በመክሲሚያኖስ ቤት ትገኛለች እያሉ ለውበቷ ሲሰግዱ ጠዋት ማታ ከዚያ የተንጣለለ ግቢ አይጠፉም። እንዲያውም ብዙ ልዑላን መክሲሚያኖስ ዜውስ የበደለው ነገር ቢኖር ቬኔሲያን ልጁ ማድረጉ ነው፣ ባትሆን ኖሮማ ያለ እርሱ የሚያገባት ባልተገኘ ነበር እያሉ ይተርታሉ። ስለ ቆንጆዎች በተነሳ ቁጥር ተምሳሌት የምትሆነው የመክሲሚያኖስ ብርቅዬ ልጅ ቬኔሲያ ናት። በልቡ ያልተመኛት፣ በሕልሙ ያልዳሰሳት፣ በዓይኑ ያልተከተላት ሮማዊ ቢኖር ምናልባት አባቷ ብቻ ሊሆን ይችላል። የሮማ ልዑላን ሁሉ በንጉሡ ፊት ጀግና ለመባል ለመመረጥና በውበታቸው ቄንጠኞች ለመሆን ዘወትር የሚጥሩትና ከጥቂት ዓመታት በፊት በሮማ ቤተ መንግሥት ዙሪያ የማይጠፉት ቬኔሲያን ለማግባት ደጅ እየጠኑ ስለሆነ ነው እያለ የሮማ ሕዝብ በየአደባባዩ መጠቋቆምና መሾካሾክ ከጀመረ ሰንብቷል። ንጉሥ መክሲሚያኖስ ልጁ ለአንድ አፍታ እንኳን ካጠገቡ እንድትለይ አይወድም። ስታለቅስ ቀርቶ ሲከፋት ማየት አይሻም። ሲወጣም ሆነ ሲገባ ስለ እርሷ ውበትና ሕይወት ይጨነቅላታል። ከእናቷ ይልቅ ስለ መብልና መጠጧ የሚያስብላት ራሱ ነው። ቬኔሲያ ካለች ለሰይጣን እንኳን ግዛት ይሰጠዋል። አንድ ቀን ልዕልት ቬኔሲያ በሮማ አደባባይ ሐር በተሸፈነው ሰረገላዋ ውስጥ
እንደ ሰራተኛ ንብ በከበቧት ደንገጥሮቿ ታጅባ ስትጓዝ ገንዲላ የሮማ ወታደሮች አንዱን አዛውንት እያዳፉ ሲወስዱ ታየችና ሰረገላውን አስቆመች። ደንገጥሮቿ ደነገጡ። ልዕልታቸውም እንባ ያዘሉ ዓይኖቿን ስትጠርጋዩአት ወዲያው በእግሯ ስር ተንበርክከው ምልጃ እንደሚጠይቅ ጸሎተኛ አንጋጠው እያዩአት ምን ሆኑ እቴ? የደንገጥሮቹ እመቤት ጠየቁ። እነዚያን ወታደሮች ጥሪያቸው። ቬኔሲያ ጣቷን እየተደበደቡ ወደሚሄዱት አዛውንትና ወደ ከበቧቸው ወታደሮች አመለከተች። የደንገጥሮቹ እመቤት ጠርሲዳ ይደበድቡ የነበሩትን ወታደሮች ሲያነጋግሩ የመሸበር ሁኔታ ታዩባቸው። ዱላቸውን ወደ ብብታቸው መልሰው አዛውንቱን ከያዘው ወታደር በቀር ሁሉም ወደ ሰረገላው መጡና ለጥ ብለው መሬት ከሳሙ በኋላ በተጠንቀቅ በልዕልት ቬኔሲያ ፊት ቆሙ። እኛን አዛውንት አምጧቸው። ቬኔሲያ አዘዘቻቸው። ክርስቲያን ናቸው። መቶ አለቃው መለሰ። ክርስቲያን ምንድነው? ወደ እመቤት ጠርሲዳ ዞር ብላ ጠየቀቻቸው። ኢየሱስ ክርስቶስ የተባለ አምላክ የሚያመልኩ ናቸው። ለምን ትደበድቧቸዋላችሁ ታዲያ? ሲሳብ ካግኝተነው ነው። መቶ አለቃው ተናገረ። እስቲ አቅርቧቸው። አዛውንቱን የያዘው ወታደር መሬት ለመሬት እየጎተተ ይዟቸው መጣ። ልዕልት ቬኔሲያ ፊት ሲደርስ ፈታቸው። አዛውንቱ ተነስተው ቆሙ። ይንቀጠቀጣሉ። ፊታቸው በደም ተሸፍኗል። ቀኝ እጃቸው ተሰብሯል። ቬኔሲያ አንጀቷ ተንሰፈሰፈ። ከልጅነቷ ጀምራ ይሄ ለሰው የማዘን ባህሪ ነበራት። ደንገጥሮቿ ይሄን ባህሪዋን ከእናቷ የወረሰችው ነው ይላሉ። እናቷ እንዲሁ ወደ ባሻ ናት። ወታደሮቹ የልዕልቷን ፊት ሲመለከቱ ፍርሃት ወረራቸው። ማክሲሚያኖስ ልጁ ይሄን ያለችውን ከመቀበል አይመለስም። አባት ምን አድርገው ነው? ቬኔሲያ ጠየቀቻቸው። ለእኔ የመተልኝና ከሲኦል ባርነት ነጻ ያወጣኝ ጌታዬ በማመኔ ነው እመቤቴ። እኒያ ሰውዬ የሚናገሩት በሙሉ አልገባሽ አላት። ሲኦል ጌታ ልናቸው ማን ይባላሉ? አባ ሄርማን። ለቀቋቸው ይሄዱ። አስጠራውታለሁ። የት ነው የሚኖሩት? አባ ሄርማን አድራሻቸውን ከተናገሩ በኋላ የተሰበረ እጃቸውን ደግፈው በደም የተሸፈነ ፊታቸውን እየጠረጉ ወደ መንደሮች መሃል ገቡ። ከዓይኗ እስኪሰወሩ ድረስ ተከተለቻቸው። ከዚያች ሰዓት ጀምሮ የኒያ ጉስቋላ አባት መልክ ተቀርጾባት ቀረ። ባሰበቻቸው ቁጥር እንባዋ ይመጣል። የተሰበረ እጃቸው፣ ደም የከበበው ፊታቸው ድቅን ይልባታል። በዚያ አሳዛኝ ፊታቸው መሃል ግን ደስተኝነታቸውን የሚያሳይ ፈገግታ ይነበብ ነበር። እመቤት ጠርሲዳ የቬኔሲያን የዚያን ቀን ገጠመኝ ካስተዋሉ በኋላ ስለ ክርስቶስ ለመንገር በሩ ተከፈተላቸው። እርሳቸው ለእልፍኙ የሚሆን ዕቃ የሚገዙ በመሆናቸው የንግድ ከተሞችን ሁሉ በየጊዜው ያዳረሱ ነበር። በዚህ ወቅትም በእነዚያ የክርስቲያኖች ጽናትና ሕይወት እንደተደነቁ ይኖሩ ነበር። በመጨረሻ ታዲያ በአንድ የመኳንንት የገበያ አዳራሽ ውስጥ ከአብሮ አደግ ጓደኛቸው ጋር ባለፈው ዓመት ተገናኙ። ጓደኛቸው ክርስቲያን ነበረችና በሚያስደስትና በሚያጓጓ ሁኔታ ስለ አዲሱ ኑሯ አጫወተቻቸው። በክርስቲያኖች ሕይወት የሚገኘውን ፍቅር፣ አንድነትና መተሳሰብ፣ ጽናትና ቆራጥነት እንዲገረሙበትና እንዲሳቡበት አደረገቻቸው። በተለይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ፍቅር ሲል ስለደረሰበት መከራ ከተረከችላቸው በኋላ የሰማዕታትን ዜና አበሰረቻቸው። እመቤት ጠርሲዳ በንጉሥ ማክሲሚያኖስ ግቢ ያለውን የራሳቸውን ሕይወትና በካታኮምብ ውስጥ ከምድር በታች የሚገኘውን የክርስቲያኖች ኑሮ አነጻጸሩት። መሽቆጥቆጥ፣ መደንገጥ፣ ለታይታ ብቻ መስራት፣ አንዱ አንዱን በዓይነቁራኛ መከታተል፣ መተማማት፣ ገላን በድብቅ ለመኳንንት መሸጥ የሚያስጠላና የውርደት ኑሮ በዚያ የተንጣለለ ግቢ እየኖሩ መሆኑን ተረዱት። ከዚህም በላይ ደግሞ ስለ ወዲያኛው ዓለም ባሰቡ ቁጥር
ተስፋቸው እየመነመነባቸው መጣ። በዚች ምድር የቀመሷት ስቃይ በወዲያኛውም እንዳይከተላቸው ያስባሉ። ስለዚህ እመቤት ጠርሲዳ ወደ ገበያ በሄዱ ቁጥር ዘመድ ጥየቃ ብለው እያመካኙ ወደ ክርስቲያኖች ቤት በድብቅ መገስገሳቸውን ካምና